Pakistan, Turkey and Saudi Arabia, Islamic NATO. ሙስሊሞች በአንድ ላይ ቆሙ። እስራኤል ቆምሹላርነ አሜሪካ ጉዷ ፈላ። ኒውክሌር ታጥቀዋል። ዘኑበን ጀሚዓ ስምምነቱም በአንድ አባል አገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል ማለቱ። أوروبا الجديدة هي شرق الأوسط. ስምምነቱን እስላማዊ ኔቶ ያሰኘውም ይኸው አንቀጽ በአሜሪካ መራሹ ኔቶ አንቀጽ 5 ላይ በተመሳሳይ ቃላት መገኘቱ ነው። የዶናልድ ትራምፕ ማናሃሉኝነትና የእስራኤል የጋዛ የዘር ማጥፋት በሙስሊሙ ሀገራት በኩል በዝምታ እየታየ አይደለም። የመካከለኛው ምስራቅ ሀገራት ነግበኔ በማለት ከጀመሩ ዋላደር ብለዋል። አሁን ነገሮች በፍጥነት እየተቀያየሩ ነው። ያችን ከቬኔዙዌላ እስከ ቴሄራን እንዳሻት እየሆነች ለዓለም አቀፍ ሕግም ሆነ ለሰው ልጅ የሞራል ስርዓት አልገዛ ያለች አገር ማስቆም የሚቻለው በዲፕሎማሲ ሳይሆን በኒውክሌር ኃይል ነው ብለው ያመኑ ሙስሊሞች ሀገራት ያላቸውን ሀብት በአንድ ማሰባሰብ ጀምረዋል። እነሆ እስላማዊ ኔቶ ተቋቁሟል። አስቀድመው ሳዑዲ አረቢያና የኒውክሌር ባለቤቷ ፓኪስታን፣ ከዚያም ከሰሞኑ ደግሞ ቱርክ ይህን እስላማዊ ኔት የተሰኘ አሜሪካ መራሹን ኔቶ የሚገዳደር የጦር ኃይል ወደ ማቋቋም ተሻግረዋል። ሳዑዲ በገንዘብ፣ ፓኪስታን በኒውክሌር አረሩ፣ ቱርክ ደግሞ ከመካከለኛው ምስራቅ አቻ የለሽ የሚባለውን ወታደሮቿን አሰባስበው እንግዲህ የትራምፕ አሜሪካ እንዳሻት እንዳትሆን ሊገድሯት ተደራጅተዋል። በእርግጥም እስላማዊ ኔቲ እየተመሰረተ ነው። ለምንና እንዴት? ምስረታው ኢትዮጵያንስ እንዴት ሊነካት ይችላል? ኢነላህ የግፊሩ ዘኑበን ጀሚዓ ሰደቀላሁ መውላና ለዚም። የዛሬው የሳሎን ቲዩብ ተረካችን ጨዋታ በእነዚህ ጥያቄዎች ዙሪያ ይሽከረከራል። አብራችሁን ሆኑ። ውድ የሳሎን ቲዩብ ቤተሰቦቻችን ልዩ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት በሚያስገነባቸው የመኖሪያ ህንፃዎች ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድመው ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅቷል። ይህንን እድል ለመጠቀም በ0956 56 57 59 መደወል በቂ ነው። እስራኤል ለመጀመሪያ ጊዜ በባሕረ ሰላጤዋ ኳታር ላይ የሰነዘረችው ጥቃት የአረብ ሀገራትን የመከላከያ ፖሊሲ እየቀየረ ሲሆን የቀጠናዊ ትብብርና የጋራ መከላከያ ስምምነት ጥሪዎችም እየጨመሩ መጥተዋል። ከጥቂት ሳምንታት በፊት እስራኤል ወደ ኳታር ለተኮሰችው ባሊስቲክ ሚሳኤሎች ኳታር ልታደርገው የምትችለው ነገር በጣም ጥቂት ነበር። እንደ ዘገባዎቹ ከሆነ መስከረም 9 ቀን ወደ 10 የሚጠጉ የእስራኤል ተዋጊ አውሮፕላኖች በቀይ ባህር ላይ በረራ በማድረግ ከአድማስ ባሻገር ተብሎ በተጠራ ስልት ሚሳኤሎችን ተኩሰዋል። በዚህ ዘዴ ባሊስቲክ ሚሳኤሎች ከምድር ወደ ህዋ ተጉዘው ተመልሰው ወደ ምድር ይወርዳሉ። የእስራኤል ሚሳኤሎች ኢላማ በኳታር ዋና ከተማ ዶሃ በሚገኝ አንድ ዘመናዊ ሰፈር ውስጥ በጋዛ የተኩስ አቁም ስምምነት ላይ ለመወያየት ተገኝተው የነበሩ የሐማስ ታጣቂ ቡድን አባላት ነበሩ። በወቅቱ 6 ሰዎች የተገደሉ ሲሆን ኋላ እንደታየው ግን ፈጽሞ የእስራኤል ኢላማዎች አልነበሩ። ሚሳኤሎቹ ከአድማስ ባሻገር ባልተጠበቀ ሁኔታ በመምጣታቸው ኳታር ራሷን ለመከላከል ልታደርግ የምትችለው ነገር አነስተኛ ነበር። እንደ እውነቱ ከሆነ ኳታር ከእስራኤል ጥቃት ለመከላከል ያላት ዋነኛ ዋስትና ከረቀቀ የሚሳኤል መከላከል ስርዓት ጋር የተያያዘ አይደለም። የእስራኤል ትልቅ አጋር የሆነችው አሜሪካ በቀጠናው ትልቁን ወታደራዊ ካምፕ የገነባችው በዚህች ሀገር ሲሆን በቅርቡም ለኳታር ዋና የኔቶ አባል ያልሆነች አጋር የሚል ደረጃም ሰጥታታለች። ነገር ግን ይህ እስራኤል በአረብ ባሕረ ሰላጤ ሀገር ላይ ለመጀመሪያ ጊዜ ያደረገችውን ጥቃት ለማስቆም በቂ አልነበረም። ይህ ደግሞ አሜሪካ አስቀድማ ልታውቀው የምትችለው እርምጃ መሆኑ ለኳታር የጠራራ ፀሐይ እውነት ነበር። ይህ የእስራኤል የኳታር ጥቃትና አሜሪካም ዋና አጋሬ ነች የምትላትን አገር አሳልፋ መስጠቷ በጋዛ እልቂት ሲያጉረመርሙ ለነበሩት እነ ሳዑዲና ፓኪስታን ላለፉት ጥቂት ዓመታት በጓዳ ሲያወጉበት የነበሩትን እስላማዊ ኔቲን የመመስረት ሐሳብ አደባባይ አውጥቶታል።
ያ የእስራኤል ጥቃት ከቀደሙት የሊባኖስና የጋዛ ውድመቱ ጋር ሲዳበል ለአረቦቹ አንድ ነገር አረጋግጦላቸዋል። አሜሪካ እንደማትታመን ታይቷል የሚል የእስራኤል ጥቃት የባሕረ ሰላጤው ሀገራት ከአሜሪካ ጋር ስላላቸው ግንኙነት የነበራቸውን ግምት አናግቶታል፣ እንዲሁም ይበልጥ እንዲቀራረቡ አድርጓቸዋል ሲሉ በዋሽንግተን የአረብ ባሕረ ሰላጤ ሀገራት ተቋም ከፍተኛ ተመራማሪው ክሪስቲን ዲዋን ጥቃቱ እንደደረሰ ጽፈዋል። እነዚህ የነዳጅ ቱጃር ሀገሮች በጣም ተመሳሳይ ናቸው። በእነሱ ሉዓላዊነትና ደህንነት ላይ የሚሰነዘር እንዲህ ያለ ቀጥተኛ ጥቃት ለሁሉም የማይዋጥ ነው ሲሉም የእስራኤል ታላቅ ስህተትና የአሜሪካንን የዝምታ መዘዝ ጠቅሰዋል። በዚህም ምክንያትም ይላሉ ሌላኛው የቻተም ሃውስ የመካከለኛው ምስራቅና የሰሜን አፍሪካ ተንታኝ ሳናም ቫኪል የባሕረ ሰላጤው መሪዎች ከፍተኛ ስልታዊ ነጻነትን እየፈለጉ ሲሆን በአሜሪካ ላይ የመደገፍን አደጋ ለመቀነስ ቁርጠኛ ሆነዋል ሲሉ በዚሁ ወር በብሪታንያ ዘጋርዲያን ጋዜጣ ላይ በጻፉት ጽሑፍ ያትታሉ። በዚህም ምክንያት ባለፈው ሳምንት ውስጥ ልክ እንደ ሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሚሰራ እስላማዊ ኔቶ ለመመስረት የሚዘገቡ ዘገባዎች እየጨመሩ ወጥተዋል። ባለፈው ወር የአረብ ሊግና እስልምና ትብብር ድርጅት ባዘጋጁት አስቸኳይ ጉባኤ ላይ የግብፅ ባለሥልጣናት ለአረብ ሀገራት የኔቶ አይነት የጋራ ግብረ ኃይል እንዲቋቋም ሐሳብ አቅርበዋል። የኢራቅ ጠቅላይ ሚኒስትር መሐመድ ሼህ አልሱዳኒም በቀጠናው ደህንነት ላይ የጋራ አቀራረብ እንዲኖር ጥሪ አሰምተዋል። ስድስቱ የባሕረ ሰላጤው ትብብር ምክር ቤት አባላት የሆኑት ባህሬን፣ ኩዌት፣ ኦማን፣ ቀጠር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የጋራ መከላከያ ስምምነት አንቀጽ ሥራ ላይ እንደሚያውሉ ሲገልጹ ስምምነቱም በአንድ አባል አገር ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል ማለቱን ልብ ይለዋል። ስምምነቱን እስላማዊ ኔቶ ያሰኘውም ይኸው አንቀጽ በአሜሪካ መራሹ ኔቶ አንቀጽ 5 ላይ በተመሳሳይ ቃላት መገኘቱ ነው። አንድ አባል አገር ጥቃት ከተሰነዘረበት እያንዳንዱ አባል ጥቃቱን በሁሉም ላይ እንደተፈጸመ በመቁጠር እርዳታ ለማድረግ ወታደራዊ እርምጃ ይወስዳል። ይህ አንቀጽ የፑቲን የዩክሬን ጦርነት ከተጀመረ ወዲህ ሩሲያን ለመምታት በተደጋጋሚ ሲጠቀስ ሰንብቶም ነበረ። ይህ ስትራቴጂክ የተሰኘው የጋራ መከላከያ ስምምነት አስቀድሞ በሳውዲው አልጋውራሽ መሐመድ ቢን ሰልማንና በፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ መካከል ተፈርሟል። የእስልምናው ዓለም ልብ ተደርጋ በምትታየው ሱኒዋ ሳውዲ አረቢያና ብቸኛዋ የሙስሊም ኒውክሌር ባለቤት በሆነችው ፓኪስታን መካከል የተደረገው አዲሱ ስምምነት አዲስ ስርዓት መፍጠሩ የማይቀር ነው። የፓኪስታን የመከላከያ ሚኒስትር ሐዋጅ አሲፍ ከኒውክሌር መሳሪያዎች የምናገኘው የመከላከያ ዋስትና ያለን ሀብትና አቅም በዚህ ስምምነት መሰረት ለሳውዲ አረቢያ ዝግጁ ይሆናል ሲሉም የስምምነቱን ቁልፍ ነጥብ በግላጽ ተናግረውታል። ያም ሆኖ ፓኪስታን ሌሎች እስላማዊ ሀገሮች ጥምረቱን የመቀላቀል ዕድላቸውን አላስቀረችውም። የአገሪቱ ምክትል ጠቅላይ ሚኒስትር ኢስሐቅ ዳር ሌሎች አገሮችም ተመሳሳይ ዝግጅት ለማድረግ ፍላጎት አሳይተዋልም ብለዋል። ሳውዲ፣ ፓኪስታንና ዛሬ ደግሞ ቱርክ ለምን ይህን መሰል ከባድ ጨዋታ ቀያሪ ቡድን ወደ መመስረት ተሻገሩ ለሚለው ወሳኝ ጥያቄ የተለያዩ ተንታኞች የሚሰጧቸው ምላሾችን ብንሰበስባቸው የሚከተሉትን ነጥቦች እናገኛለን። ቀዳሚው ምክንያት የአሜሪካው ራስ ወዳድ ፖሊሲና የታማኝነት መሸርሸር ነው። በተለይ በዶናልድ ትራምፕ ዘመን አሜሪካ ዓለም አቀፍ ግዴታዎቿን ችላ በማለት አሜሪካ ትቅደም የሚለውን ፖሊሲ መከተሏ በብዙ ሀገራት ዘንድ ጥርጣሬን ፈጥሯል። አሜሪካ ግሪንላንድን ለመውረድ ካቀደችበት ጊዜ ጀምሮም የኔቶ ሀገራት በሁለት ካምፕ መከፈላቸው ይታወሳል። ይህ ሁኔታም በተለይም ብቸኛዋን የኔቲ አባል አረብ ሀገር የሆነችውን ቱርክ የኔቶ ጥምረት ቢዳከም እንደ መጠባበቂያ የምትጠቀምበት ሌላ ጠንካራ ጥምረት። ሁለተኛው መነሾ የሳውዲና የአሜሪካ ወዳጅነት መቀዛቀዙ ነው። ለአስርት ዓመታት በሳውዲ አረቢያና በአሜሪካ መካከል የነበረው ግንኙነት ሳውዲ ነዳጅ ታቀርባለች፣ አሜሪካ ደግሞ የጦር መሳሪያና ከለላ ትሰጣለች በሚል መርህ ላይ የተመሰረተ ነበር። ሆኖም አሜሪካ በራሷ አገር የነዳጅ ምርቷን ማሳደግና ሳውዲዎች ከሚሰጓት ኢራን በኩል ለሚገጥማቸው ስጋቶች አሜሪካ የምትሰጠው ምላሽ መዘግየት ሳውዲዎች የራሳቸውን የጋራ መከላከያ እንዲፈልጉ አድርጓቸዋል ይላሉ ነገሩን በቅጡ የሚከታተሉ የፖለቲካ ተንታኞች። በሶስተኝነት ሊጠቀስ የሚችለው ደግሞ ከላይ ያነሳ ነው የእስራኤል የኳታር ጥቃትና በሌሎች የአረብ ሀገራት በኩል እየመጣ ያለው የነግበኔ የስጋት ስሜት ነው።
እነዚህ ሀገራት በአሁኑ ወቅት የራሳቸውን ጥቅም ለማስጠበቅ ከታላላቅ ሀያላኑ አሜሪካ ወይንም ቻይና ተጽዕኖ ነፃ የሆነ በራሳቸው የሚመራና የጋራ ሃይማኖታዊና ቀጠናዊ እሴቶችን መሰረት ያደረገ ጥምረት መመስረት ብልህነት እንደሆነ አምነዋል። ይህ እስላማዊ ኔት የተሰኘው ጥምረትም አሜሪካ ድጋፏን በፈለገችበት ጊዜ የምታቆምበት ስጋት ለመቀነስ ይረዳቸዋል ተብሎ ታምኗል። የመጨረሻው ምክንያት ተብሎ ሲጠቀስ የሚስተዋለው የዚያችው የጽዮናዊት ሀገር አጉራ ዘለልነት ነው። የባህረ ሰላጤው ሀገራት በነዳጅ ሀብታቸው ምክንያት እጅግ ባለጸጋ ቢሆኑም እስካሁን የኒውክሌር መሳሪያ አላበለጸጉ። ቀደም ሲል የኒውክሌር ጥቃት ቢሰነዘርባቸው አሜሪካ እንደምትረዳቸው ቃል ገብታላቸው የነበረ ቢሆንም አሁን ግን ሁኔታው ተቀይሯል። እስራኤል በመካከለኛው ምስራቅ ይፋ ያልተደረገ የኒውክሌር መሳሪያ አላት ተብሎ የምትታመን ብቸኛዋ አገር ናት። በኦብዘርቨር ሪሰርቸር ፋውንዴሽን ስትራቴጂክ ጥናቶች ምክትል ዲሬክተር የሆኑት ቪቬክ ሚሽራ እንደሚሉትም አሁን ባለው የቀጠናው ውጥረት እስራኤል መውጫ እንደሌላት ከተሰማት የኒውክሌር ጥቃት ልትሰነዝር የምትችልበት ሰፊ ዕድል አለ። የባህረ ሰላጤው ሀገራት እንዲህ አይነት ሁኔታ ቢፈጠር ከአሜሪካ የኒውክሌር ድጋፍ እንደማያገኙ በኳታር ጥቃት በሚገባ ተረድተዋል። እናም ብቸኛ ሙስሊም የኒውክሌር ባለቤት ከሆነችው ፓኪስታን ጋር በመሰለፍ ለኒውክሌር ጥቃት ምላሽ የመስጠት አቅም እንዳላቸው ማሳየት ፈልገዋል። ፓኪስታንም ለአረብ ሀገራት የኒውክሌር ጋሻ ለመሆን መወሰኗን በይፋ እየተናገረች መገኘቱ ነገሩን እያቀለለው መጥቷል። ከነዚህ አሁናዊ አስገዳጅ ምክንያቶች ባሻገር በዚህ የእስላማዊ ኔቲ ጥምረት ውስጥ በቀዳሚነት የተሰለፉትን ሀገራት ስንመለከት ማን ምን ቢያዋጣ አገራቱ እንደተመኙት የአንዱን ጥቃት አንዱ ሊመክት ይችላል የሚለውም የብዙ ዘገባዎች የሀተታ ነጥብ ነው። በቱርክ የሚገኘው የፖሊሲ ጥናት ተቋም ተንታኝ የሆኑት ኒሻት አሊ ኦዝካን እንደገለጹትም እያንዳንዱ ሀገር በዚህ የሶስትዮሽ ስምምነት ውስጥ ቀጣዮቹን ድርሻዎች ይይዛሉ። በዓለም ላይ ካሉ 20 ግዙፍ ኢኮኖሚዎች አንዷ የሆነችው ሳውዲ ለዚህ ጥምረት ዋነኛ የገንዘብ ድጋፍ አቅራቢ ትሆናለች። ይህ የገንዘብ አቅም ለወታደራዊ ዘመቻዎች፣ ለጋራ የጦር መሳሪያ ምርምርና ልማት እንዲሁም ጥምረቱ ለሚያከናውናቸው ስትራቴጂካዊ ፕሮጀክቶች እንደ ሞተር ያገለግላል። ሁለተኛዋ ብቸኛዋ ባለ ኒውክሌሯ ሙስሊም ሀገር ፓኪስታን ብቸኛዋ የኒውክሌር ኃይል የታጠቀች ኢስላማዊ ሀገር በመሆኗ ለጥምረቱ ከፍተኛ የሆነ የመከላከያ ዋስትና ትሰጣለች። ከኒውክሌር መሳሪያዎቿ በተጨማሪ የባሊስቲክ ሚሳኤል ቴክኖሎጂንና ጠንካራውን የጦር ሰራዊቷን ለጥምረቱ ድጋፍ ታሰልፈዋለች። ሶስተኛ ግዙፏ ቱርክ በዘመናዊ ወታደራዊ ቴክኖሎጂና በረጅም ጊዜ ወታደራዊ ልምድ የታወቀች የመካከለኛው ምስራቅ አቻ የለሽ ሀገር ናት። በአሜሪካ በሚመራው ኔቶ ውስጥም ከአሜሪካ ቀጥሎ ትልቁን ጦር ያዋጣች ሀገር በመሆኗ ይህንን ልምዷን ለጥምረቱ ታጋረዋለች ተብሎ ይታመናል። በተለይም የድሮን ቴክኖሎጂን ለሳውዲና ፓኪስታን በማካፈል እስላማዊን ኔቲን ታጠናክረዋለች። ከዚህ በተጨማሪም ቱርክ የፓኪስታንን የኤፍ-16 ተዋጊ ጀቶች በማዘመንና የጦር መርከቦችን በመገንባት የታሰበውን ወታደራዊ ጥምረት በእስራኤል ፊት አይነኬ ታደርጓለች ይላሉ የሚያውቋት። የቱርክ ስምምነቱን መቀላቀል ከሳውዲ አረቢያ ጋር ባላት ግንኙነት ውስጥ አዲስ ምዕራፍ ይሆናል። ሁለቱ ሀገራት በአንድ ወቅት በሱዲ ሙስሊም ዓለም ውስጥ ለበላይነት የሚፎካከሩ ባላንጣዎች የነበሩ ቢሆንም አሁን ግን ኢኮኖሚያዊና የመከላከያ ትስስራቸውን እያጠናከሩ ይገኛሉ። ሁለቱም ሀገራት በቅርቡ የመጀመሪያውን የባህር ኃይል ስብሰባ በአንካራ ማካሄዳቸው ይታወሳል። ከነዚህም የየሀገራቱ መዋጮዎች ባሻገርም ሶስቱም ሀገራት የጋራ ግቦች ያሏቸውን አስቀምጠዋል። እንደ መረጃዎቹ ከሆነም ሶስቱ ሀገራት በትብብር በመስራት የቱርክን የአምስተኛ ትውልድ ተዋጊ ጄት ፕሮግራምን ለመደገፍና በጋራ የጦር መሳሪያዎችን ለማምረት አቅደዋል። ይህ እርምጃ ምዕራባዊ ያልሆኑና ሙስሊም አብላጫ ቁጥር ያላቸው ሀገራት የሚሳተፉበትን የደህንነት ጠባቂ ቡድንን ወደ መደበኛነት ለማምጣት የተወሰደ ትልቅ እርምጃ ነው። ይህም በመካከለኛው ምስራቅና በደቡብ እስያ ውስጥ ከአሜሪካ ወይንም ከቻይና ተጽዕኖ ውጭ የሚንቀሳቀስ እንደ ኔቶ ያለ መዋቅር የመፈጠሩ አይቀሬነት የብዙዎች ጸሐፍት ትኩረት ሆኗል። ጥምረቱ የሶስቱንም አገራት የጋራ የደህንነት ስጋቶች በቀጥታ የሚመለከት መሆኑም ሌላኛው የትኩረት ነጥብ ነው። ይህም ማለት የፓኪስታን ከህንድ ጋር ያላትን ውጥረት፣ የሳውዲ አረቢያ ከኢራን ጋር ያላትን ሽኩቻ እንዲሁም የቱርክ ከኩርድ ቡድኖች ጋር የገባችበት ግጭትና የሻከረው የኔቶ ግንኙነቷ ሊጠቀሱ የሚችሉ ናቸው።
ከዚህም በተጨማሪ እነዚህ የአሜሪካ ነባር የደህንነት አጋሮች በአሜሪካ የደህንነት ዋስትና ላይ ያለባቸውን ጥገኝነት በመቀነስ ገለልተኛ የሆነ የጋራ መከላከያ አቅም ለማዳበር ያደረጉትን ስልታዊ ለውጥ ያመለክታል። አንዳንዶች ዘገባዎች እንደሚሉትም የስምምነቱ ረቂቅ ለአስርተ ዓመታት ያህል መቆየቱ ስምምነቱን የታሰበበትና ለቅርብ ጊዜ ቀጠናዊ ግጭቶች ማለትም የ12ቱ ቀን የኢራን እስራኤል ጦርነትና የአሜሪካ ከአፍጋኒስታን መውጣትን ጨምሮ የተሰጠ ስልታዊ ምላሽ መሆኑንም ያሳያል። ይህም የተረጋጋ ቀጠናዊ ሚዛን ለመፍጠር ያለመ ነው ተብሎለታል። የዛሬ ተረካችን ማዕከል የሆነው ይህ እስላማዊ ኔቶ ተጽዕኖ በዚህ ብቻ የሚገታ አይመስልም። ስምምነቱ ወደ ጋራ የጦር መሳሪያዎች ምርት፣ የስለላ መረጃ ውህደትና ድንገተኛ አደጋዎችን አስቀድሞ ወደ መከላከል የጋርዮሽ ሥራ ማምራቱ አይቀሬ ነው። ይህም የኢራንን ቀጠናዊ መረብ በቀጥታ የሚፈታተን ከመሆኑ በላይ ከየመን እስከ ካሽሚር ባሉ ግጭቶች ውስጥ ያለውን የኃይል ሚዛን ሊቀይር ይችላል ተብሎም ይገመታል። ይህ ጥምረት በተለየ ሁኔታ ይነካቸዋል ተብለው የሚጠቀሱ ሁለት ሀገራትም አሉ፣ ኢራንና ህንድ። ጥምረቱ ሳዑዲ መር እስከሆነ ድረስ ኢራንን ይበልጥ ሊያገላት ይችላል ተብሎ ይሰጋል። ይህም ኢራን ከሩሲያና ከቻይና ጋር ያላትን ወታደራዊ አጋርነት እንድታጠናክር ወይንም አዲስ አንድነት ከፈጠሩት ጎረቤቶቿ ጋር ጠንካራ ወደሆነ ዲፕሎማሲያዊ ስምምነት እንድትሻገር ግፊት ያደርግባታል ይላሉ ነገሩን ከሩቅ የሚታዘቡት ከቅርብም የሚቃኙት። መካከለኛውን ምስራቅ ተሻግረን ወደ ሩቅ ምስራቅ ስናማትርም በዚህ የኢስላሚክ ኔቲ ምስረታ ስጋት ያደረባትን አንዲት ሀገር እናገኛለን፣ ታላቋን ህንድ። ተንታኞቹ እንደሚሉት የፓኪስታን መዳፏን ያሳረፈችባት ስብሰባ ለህንድ ትልቅ ምት ሆኖ ተቆጥሯል። የገንዘብ እጥረት የሚፈትናት በፖለቲካ ያልተረጋጋችውና በከፊል ወታደራዊ አስተዳደር ያላት ፓኪስታን ጦር መሳሪያዎቿን ለማጋራት ፈቃደኛ መሆኗ ለራሷ ትልቅ ድል ቢሆንም ለባላንጣዋ ህንድ ግን ራስ ምታት ነው። ይህ ስምምነት ለፓኪስታን እንደ ሳዑዲ አረቢያ ያለ ነዳጅ አምራች ወዳጅ ማግኘቷ በእስልምናዋ ዓለም ማዕከል እንድትሆን ተአማኒነቷ እንዲጨምርና ተጨማሪ ደጋፊዎችን እንድታገኝ ማድረጉ የህንድን ዲፕሎማሲያዊ አሰላለፍ ያበላሸዋል ተብሎም ያሰጋል። በሳዑዲ አረቢያ በባህረ ሰላጤው ሀገራትና በህንድ መካከል ያለው ግንኙነት ባለፉት ዓመታት በከፍተኛ ሁኔታ ተሻሽሎ ነበር። ነገር ግን አሳሳቢው ጉዳይ አሁን መጥቷል። መፍትሄ ባልተገኘበት የካሽሚር ጉዳይ ከህንድ ጋር ግጭት ቢፈጠር ይህ ስምምነት እነዚህን ሀገራት በቀጥታ ወደ ፓኪስታን ወገን ያሰልፋቸዋል ወይ የሚለው ለህንድ ሰዎች ክፉ ጭንቀት ሆኖባቸዋል እየተባለ ነው። ምንም እንኳን የኢስላሚክ ኔቲ ነገር ለአዲስ አበባ ሩቅ ቢመስልም ቅሉ እዚያ ስብሰባ ውስጥ ያሉትም ቢሆኑ ከዚያ ስብሰባ ውስጥ የማይካተቱት አገራት የኢትዮጵያ ነባር ወዳጆች መሆናቸው ሸገርን ለብ ባለ ውሃ እንደ መዳበስ ሳይሆንባት አይቀርም። የሆነስ ሆነና ኢትዮጵያ ምን ብታደርግ ያዋጣት ይሆን? ቀዳሚው ነገር ኢትዮጵያ ከቱርክና ከሳውዲ አረቢያ ጋር ያላትን የሁለትዮሽ ግንኙነት ወደ ተሻለ ደረጃ ለማሳደግ ስልታዊ ጥረት ማድረግ ይኖርባታል። ቱርክ ለኢትዮጵያ የወታደራዊ ቴክኖሎጂ በተለይ ደግሞ ድሮኖችን ዋነኛ ምንጭ ከመሆኗም በላይ በሶማሊያ ጉዳይ ላይ ያላት ሚና ከፍተኛ በመሆኑ ኢትዮጵያ የአዲስ እስላማዊ ኔቶ በብሔራዊ ጥቅሟ ላይ ጉዳት እንዳያደርስ ከቱርክ ጋር ያላትን የደህንነት ትብብር ማጠናከር ይኖርባታል። በተመሳሳይ ሳውዲ አረቢያ ለጥምረቱ የምታበረከተው የገንዘብ አቅምና ቀይ ባህር ላይ ያላትን ቁጥጥር ከፍተኛ መሆኑ ከሳውዲ ጋር ያላትን የኢኮኖሚ ትስስር እንደ ዲፕሎማሲያዊ መሳሪያ በመጠቀም ሳውዲ በቀጠናው የምትወስዳቸው ውሳኔዎች ላይ የኢትዮጵያ ጥቅም ግምት ውስጥ እንድታስገባ ግፊት ማድረግ አማራጭ የለሽ ምርጫዋ ነው። በሌላ በኩል ይህ አዲስ ጥምረት በግብፅና በሶማሊያ በኩል ሊያመጣ የሚችለውን ተጽዕኖ ለመቋቋም ኢትዮጵያ የውጭ ግንኙነት አማራጮቿን ማስፋት እንዳለባት ለማሰብ ካልፈጠነች ጊዜ ከእርሷ ጋር ያለ አይመስልም። ጥምረቱ በዋናነት በምዕራባውያን ተጽዕኖ ስር የማይወድቅ ገለልተኛ የሙስሊም የመሆኑ አይቀሬነት ኢትዮጵያ የብሪክስ አባልነቷን በመጠቀም ከቻይና፣ ሩሲያና የተባበሩት አረብ ኤሚሬትስ ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ማጠናከርም ሳይኖርባት አልቀረም። በተለይም የተባበሩት አረብ ኤሚሬትስ ከሳውዲ አረቢያና ከቱርክ ጋር ግጭቶች ውስጥ በመነከሯ ኢትዮጵያ ይህን ልዩነት በመጠቀም በቀጠናው የኃይል ሚዛኑን የማስጠበቅ ዕድል ይሰጣታል። ከእነዚህ ነጥቦች ባለፈም ይህ አዲስ እየተመሰረተ ያለው ወታደራዊ ጥምረት በኢትዮጵያና በግብፅ መካከል ያለውን ያረጀ ጊዜ ዲፕሎማሲያዊና ወታደራዊ ሽኩቻ ወደ አዲስ ምዕራፍ ሊያሸጋግረው ይችላል።
ግብጽ የዚህ ጥምረት አባል እንድትሆን የሚደረገው ጥረት ከተሳካ በታላቁ የህዳሴ ግድብ ዙሪያ ያላትን የመደራደር አቅም በከፍተኛ ሁኔታ ሊያሳድግላት ይችላል። ምክንያቱም የጥምረቱ መስራቾች ሳውዲ አረቢያና ቱርክ ለግብጽ ስልታዊ ድጋፍ መስጠታቸው አይቀሬ ነውና። በተለይም ቱርክ ለኢትዮጵያ የምታቀርበውን የድሮን ቴክኖሎጂና ወታደራዊ ትብብር ከግብጽ ጋር በምትመሰረተው አዲስ ጥምረት ምክንያት ለኢትዮጵያ የሚሰጠው ድጋፍ ግብጽን እንዳያስከፋት በሚል ስጋት ሊገደብ ወይንም ደግሞ የፖለቲካ ቅድመ ሁኔታ ሊቀመጥበት ይችላል። ይህ ሁኔታ ኢትዮጵያ በአባይ ጉዳይ ላይ ያላትን የብቸኝነት ስሜት ሊያበረታው ስለሚችል አገሪቱ ከጥምረቱ ውጪ ካሉት እንደ ቻይናና ሩሲያ ጋር ያላትን ግንኙነት ይበልጥ እንድታጠናክር ሊያስገድዳት ይችላል ብሎ መገመት ያስኬደናል። ወደዚህኛው የምስራቁ ክፍል ዞር ስንልም ኢትዮጵያ ከበድ ያለ ሥራ እንደሚጠብቃት ሳይታለም የተፈታ ነው። ቱርክ ከሶማሊያ ጋር የፈረመችው የ10 ዓመት የመከላከያና ኢኮኖሚ ስምምነት አሁን ከሚመሰረተው እስላማዊ ኔቶ ጋር ሲገጣጠም ለኢትዮጵያ ቀጥተኛ የደህንነት ስጋት ሊያመጣ ይችላል። ቱርክ የሶማሊያን የባህር ክልል የመጠበቅና የሶማሊያን የባህር ኃይል የማደራጀት ኃላፊነት መውሰዷን፣ ሰሞነኛውን የሶማሌላንድን እውቅና ተንተርሳ ኢትዮጵያ ከሶማሌላንድ ጋር ያደረገችውን የባህር በር የማግኘት የመግባቢያ ስምምነት ተግባራዊ ለማድረግ ብትጥር ብርቱ እንቅፋት ሳያገኛት አያልፍም። ቱርክ የሳውዲ አረቢያን የገንዘብ ድጋፍና የፓኪስታንን ወታደራዊ አጋርነት በመጠቀም በሶማሊያ ያላትን ተጽዕኖ ካሳደገች ኢትዮጵያ በጎረቤት ሀገር ሶማሊያ በኩል የምታገኘው ዲፕሎማሲያዊ ክፍተት እየጠበበ ይሄዳል። ይህ አዲስ ጥምረት ሶማሊያን እንደ አንድ እስላማዊ ደህንነት ቀጠና አካል አድርጎ የሚመለከት ከሆነም ኢትዮጵያ ወደ ቀይ ባህር ለመውጣት የምታደርገው እንቅስቃሴ በቀጠናው ካሉ ሀያላን ሀገራት ጋር ቀጥተኛ ፍጥጫ ውስጥ ሊከታት መቻሉን ጠቅሰን እናብቃ። አንድ የቀድሞ የሲአይኤ የቢን ላደን ክፍል ኃላፊ በመጨረሻው መጽሐፋቸው ላይ እንዳስጠነቀቁት ምንም እንኳን የጂሃዲስቶች መሪ ኦሳማ ቢሞትም እርሱ ለመካከለኛው ምስራቅ የነበረው ራዕይ ግን ወደ እውነትነት እየተቃረበ ነው ብለው ነበር። የቢን ላደን ራዕይ እስላማዊ ዓለም አንድ ወጥ በሆነ የእስላማዊ ፖለቲካዊ መዋቅር እንዲመራ ማየት ነበር። እስከ 1923 ድረስ ይህ መዋቅር የኦቶማን ኢምፓየር መሆኑ ይታወሳል። እነዚህ ቀናት ካለፉ ቆይተዋል። ሆኖም አዲሱ ይህ እስላማዊ ኔቲ እነዚህ ቀናት ከታሪክ አቧራ ውስጥ አራግፎ በ21ኛው ክፍለ ዘመን እውን ሊያደርጋቸው ይሆን የሚለውን ከበድ ያለ ጥያቄ እየተጨዋወታችሁበት ሰንብቱ። የሳሎን ቲዩብ ቤተሰቦች